ይኸውልሽ አሁን የመጣሁት ስለጠራሽ ምናምን አይደለም። ከዚህ በኋላ የመጨረሻ ውሳኔን ላሳውቅሽ ነው። ከዚህ በኋላ ደግሞ ስልኬ ላይ እንዳትደውይ። ጆከር ፀሐይ ላይ ቆሜ የጠበቅኩ እኮ ለዚህ አይደለም፣ በሰላም እንድንነጋገር ነው። ከአንቺ ጋር ምንም የማወራው ነገር የለኝም። አሁን ሄዳለሁ። እንደ ትልቅ ሰው በሰላም እንነጋገር እያልኩ ነው። አሃ አንቺ ስትፈልጊ የትልቅ ሰው ካልፈለግሽ ደግሞ የሕፃን ልጅ ህይወት ነው ያለን አይደል? እንደዛ ነው አይደል? ይኸውልህ አንተና ሰኒ መሀል ምን እንደተፈጠረ አላውቅም፣ ግን ደግሞ አንድ ያረጋጋጥኩት ነገር ቢሆን ሰኒ አሁንም ድረስ አንተን ትወድሃለች። አሃ ሰኒ ወዳኛለች። ስለዚህ ሰኒ ስለወደደች ጆከር ወደ ህይወቷ መመለስ አለበት። እንደዛ ነው አይደል? የጆከር ህይወት አይደለም አይደል? እሷ ስትፈልገኝ ከሷ ጋር መሆን እችላለሁ። እኔ ከፈለኩኝ ግን አብሬያት መሆን አልችልም። እንደዛ ነው የሚሰማችሁ አይደል? የሷ እንጂ የኔ ህመም አይታያችሁም አይደል? ይኸውልሽ ራኬብ ከዚህ በኋላ ስለሷ ባታወሪኝ ደስ ይለኛል። ጆከር እባክህን ተረጋጋ። አውቃለሁ አሁንም ድረስ ሁለታችሁም ትዋደዳላችሁ። መሀላችሁ የገባሁት እኔ ነኝ። ለዚህ ነገር ደግሞ ይቅርታ። ሲጀመር አንቺ በእኔና በሷ መሀል እየገባሽ ነገር ማበላሽት እንጂ ምንም የምታውቂው ነገር የለም። ጆከር እባክህን እንደዛ አትበል። እኔ ለሰኒ አስቤ ነው እንጂ ሁለታችሁም ለጎዳችሁ አስቤ አይደለም እንደዚህ ያደረኩት አይደል? ይኸው በደንብ ጠቀምሻት አይደል? በደንብ እኮ ነው የምታስቢላት። ጆከር አሁንም ቢሆን ስህተቴን ማረም እፈልጋለሁ። ወደ ቀድሞ ህይወታችሁ ብትመለሱ ደስ ይለኛል አይደል? ወደ ቀድሞ ህይወት? ምን ነው ጆከር ህይወት የለውም የራሱን ህይወት መጀመር አይችልም ያላችሁ ማን ነው? እሱን በፍጹም አታረገውም። ሰኒ እኮ ምን ያክል እንደምትወድ ታውቃለህ። ካንተ ውጪ እኮ ህይወት የላትም። መቼም ቢሆን ከሰኒ ጋር ደግሜ አብሬ መሆን አልችልም። እኔ አሁን ላይ የራሴ ህይወት አለ። ጆከር በጣም ተረጋግቼ ላናገር እየሞከርኩ ነው። እሱንም ደግሞ ለሰኒ ስል ነው። እማይሆን ንግግር ባንነጋገር ጥሩ ነው። ይኸውልሽ ራኬብ በመጀመሪያ እኔ ጆከር ነኝ፣ ሰኒ አይደለሁ። እንደፈለግሽ ልታዥኝ አትችይም። አሁን ላይ እኔ የራሴ ህይወት የራሴ መፍት አለኝ። እህቴ በጣም ነው የምትወድህ። አንተም መርሳት አልቻለችም። በቃ በጣም እየተጎዳችብኝ ነው። ቆይ ራኬብ ከመቼ ጀምሮ ነው እኔና ሰኒን ለማስማማት ሞክረሽ የምታውቂው? ጆከር እባክህን እህቴን ለመረዳት ሞክር። በቃ እንደ የተፈጠረው ነገር እንዳሰተቱ ነው አልፏል። እንደ በፊቷችሁ አንድ ላይ ለመሆን ለምን አሞክሩ? ዛሬ ሷስት ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ ሼር በማድረግ ቤተሰብ ሆኑ። ራኬ እንግዲህ ሁላችንም ከሰኒና ከጆከር ህይወት ላይ እጅሽን አንሺ እያልን ነበረ። በሚገርም መልኩ እንግዲህ ሄዳ ማንም አልገመተም ይቅርታ እንደምትጠይቅ ራኬ ጆከርን ቀጥራ አጊታው ይቅርታ በቃ አንድ ላይ ሆኑ እያለች ይቅርታ እየጠየቀችው ነበረ። እሱ ግን ያዙ ይልቀቁኝ ብሏል። ይሄን ነገር እንዴት ታዩታላችሁ? አሁን ከራኬ ምንም የቀረ ነገር የለም። መጀመሪያ ላይ በህይወታቸው ገብታ እህቷ እንዳትጎዳባት እንግዲህ እህቷን ስታበረታታ ነበረ። ላንቺ የተሻለ ሰው ይገባሻል፣ አንቺ ጀግና ነሽ፣ በርቺ እያለች እንባዋን እያበሰች ሀዘኗንም እንግዲህ በተቻላት መጠን ለማስረሳት እየሞከረች ነበረ። ነገር ግን ደግሞ ሰኒ ጆከር ፍቅር ከውስጧ ሊወጣላት አልቻለም። እራሷን እንግዲህ አዲሻለሁ ብላ ባለችበት ሰዓት ወደ መስሪያ ቤት እንዳጋጣሚ አፕላይ አርጋ ስትገባ ጆከርን አጊታው ከእንደገና ፍቅራቸው እያገረሸ ተቸግረዋል። በእርግጥ አልተረሳሱም ነበረ። እሷም ከውስጧ አለ፣ እሱም እንደዛው ሰኒ ከውስጡ አለች። በሚገርም ሁኔታ ድጋሚ መገናኘታቸው በስራ በኩል ጥሩ ነው። ነገር ግን ደግሞ አቶ ጆከር ተብዬ እንግዲህ ከቃል ጋር ፊት ነው ፉን የሚባለው እንደዛ ነገር እያለ ስለነበረ ሰኒ ስትገባ አላቃትም ብሏል። በጣም ያሳፍራል። ይሄ አንድ የሚወዳት ሚስቱን አላቃትም ማለት በጣም ከባድ ነው። ከዛ እንግዲህ እሷን ለማስቀናት ብሎ በቃ ስታናግረው ተይ ነው ተይ በእናትሽ ተይ የሚለው ንግግር አለውና በቃ ብቻ ደስ የማይል መልስ ደስ የማይል ንግግር ነበረ ሲናገራት የነበረውና እንደዛም ሆኖ እንግዲህ ጊዜው ቀኑ ደረሰ። የጀመረውን ጨዋታ ለማስኬድ ሰኒም ከብሩክ ጋራ ያው ጓደኛሞች ሆኑ። በዛ ጊዜ እንግዲህ እሱ በቅናት ማበዱን ተያያዘው። አሁን ድረስ በቅናት እያበደ ነው፣ እየበጠበጣቸው ነው። በዚህ ልክ ባትበጠብጣቸው መልካም ነው። አቶ ጆከር ጥሩ አይደለም። ራስህ ያመጣኸውን ጨዋታ እንግዲህ ማስቀጠል አልቻልክም። ባንዴ ቤቱን ማመስ፣ ሰኒ ስትወጣ ደግሞ አብረህ ተከተለህ እጅ ላይ ማኪያቶ መድፋት። አረ ስንቱ እህትክን ራሱ አንድ አለች እህትክን ራሱ እንዴት እንደምታረጋት በጣም ነው የሚከብደው። ፍቅር ከሄደች ድጋሚ
አታገኛትም። ፍቅር ሰው ነች፣ ትሰለቻለች፣ ትደክማለች። ልታስባትና ልትንከባከባት ነው እንጂ የሚገባው ሁሉ ጊዜ የሆነ ችግር ስትፈጥራለህ ራስህ ችግሩን ፈጥረህ ችግሩን እንግዲህ በአንቺ ምክንያት ነው ምናምን። ኧረ በስመ አብ በጣም ከባድ ነው እውነት። ምን ታድርግ ፍቅር? ቆይ ምን ታርግ? እንደ ጥፋት ጠፍቷል። አንድ ላይ ያኔ ሶፋ ላይ ባትተኙ መልካም ነገር ነበር። ይሄ ብቻ አይደለም፣ ሶፋ ላይ ተኝታችሁ ስላየች ብቻ አይደለም ሰኒ፣ እያንዳንዱ ነገር በቃ ከሷ ውጭ ደብቀህ ነው ነገሮችን ማካሄድ የምትፈልገው እንጂ ለሰኒ እኮ እውነቱን ብትነግራት የፍቅር ወንድም በቃ ወንድሟን እንደጠፋባት ወንድሟን ማግኘት ትፈልጋለች ብትላት፣ ሰኒ ደግሞ በጣም መልካም ሴት ስለሆነች የማትረዳበት ምክንያት የለም። ስለዚህ ከመጀመሪያው ጀምሮ ጥፋተኛ ነህ። ምንም እንኳን ለክፋት ብለህ አይደለም እያደረግከው የነበረው። ያው ስራ ሳትንቅ ሊስትሮ እየሰራህ ሰኒ ማብራ እየመጣች እያበረታታች ነበረ። ብቻ ለመልካም ነገር ብለህ ነው ያደረግከው። ነገር ግን ክፋት ነው፣ ለክፉ ነገር ነው የሆነብህ። አንደኛ ነገር ስራ ሲገኝልህ ከነኪራ ድርጅት ነው እንግዲህ በሚያሳዝን መልኩ አስበው። ከነኪራ ድርጅት እናቶ በላይ ነበሩ በዛ ጊዜ። እናቶ በላይ እንግዲህ የኪራን ድርጅት እየወረሱ ነው። እና ኪራ ደግሞ ለሰኒ በቃ ፋሚሊ ማለት ናቸው አይደለ? ጽናትን እንኳን ራሱ የሞሸረቻ ሰኒ ነች ከቤቷ። እንደዚሁም ለነ ኪራ ቤት ብላ ሰኒ ብዙ ዋጋ ከፍላለች እስከ መታገድ ደርሳ። በዛ ነው አይደል የተዋወቃችሁት እሷ ጋር። ስለዚህ ብዙ ዋጋ የከፈለች ሴት ነች። ነገር ግን መልካም ባደረገች ፋንታ ክፉ ነገር እንዳደረገችብህ እንደበደለች ነው እየተናገርክ ያለው። በጣም ያሳዝናል። ይሄ በቃ ክህደት ነው የሚባለው። ምንም አላደረገችህም ሰኒ፣ እውነት ምንም የበደለች ነገር የለም። አንተ አጋቿ ሆነ ሳለ እሷ ግን በቃ በፍቅር ነው የተቀበለች። አንተ ነገሩን ሁሉ ጥምዝዝ ታደርጋለህ። ይቅርታ ሲጠይቁ ይቅርታ አትቀበልም። አሁን ላይ እንግዲህ ራኪ ይቅርታ ጠይቃ ይቅርታው እንዳልተቀበልክ ከፍዝቅ አርጋ እንደውም እንደመለስክላት ብታቅ ሰኒ ምንድነው የሚሰማት? አንተን እንዳከብሩላት እንደምትፈልገው ሁሉ እኮ እህቷን ራኬብም እንድትከበርላት ትፈልጋለች። ስለዚህ ጥሩ አይደለም ራኬ። እናመሰግንሻለን የትሽን ህመም ተረድተሽ እልህ ሳትጋቢ በቃ ስለ እውነት ብለሽ እሱን ደውለሽ አግኝተሽ ነገሮች እንዲስተካከሉ መጠየቅሽ ይሄ በጣም ትልቅነት ነው። እንግዲህ አለቃቸው ወይም ማሰሪያቸው የሰኒና የጆከር ከጆከር ጋር ስለሚቀራረቡ እሱ ላይ ነው መስራት ያለብህ። ሰኒ ይቅርታ ስለጠየቀች ከዚህ በኋላ ይቅርታ ብትጠይቀው ምን እንዳለባት? ፍቅር እኮ ከሁለት ወገን ሲሆን እንጂ ከአንድ ወገን ብቻ ሲሆን ምንም ጥቅም የለው። ደግሞ ሊቆይም ሊዘልቅም አይችልም። እሱ ተፈላጊ እሷ ማትፈለግ፣ እሱ ክብር ያለው እሷ ክብር የሌላት፣ እንደዛ መሆን የለበትም። እሱ እያለ ያለው ከፍቅር ክብር ይበልጣል፣ ክብሬን ዝቅ አረጉኝ ነው። በጭራሽ ምንም ዝቅ ያደረጉት ክብር የለህም አንተ። ሲጀመር እንደውም በጣም አከበሩህ፣ አስከበሩህ፣ ቤተሰብ አደረጉህ። በቃ አንተ ግን ነገሮችን ጥምዝዝዝ ቁልፍልፍ ማድረግ ነው የሚቀናህ። እህትህንም ቢሆን በዚህ ልክ ባታሰቃያት መልካም ነው። ክፉ ነገር አትናገራት። ሰው ነች፣ ከፋታል። ደስ ሲልህ የምታመሰግናት፣ ሲከፋህ ደግሞ የመከፋት ከን ንዴት እልህ የምትወጣባት ከሆነ በቃ ወንድም ምንድን ነው? ምን ላይ ነው ወንድምነት? ወንድም እኮ መከታ ነው አይደል እንዴ? ሰኒ ራሷን እየወቀሰች ትገኛለች። ሰኒ አንቺ ምንም ጥፋት የለብሽም፣ እንደውም ይቅርታ መጠየቅ ካለበት እሱን ይቅርታ ልጠይቅሽ የሚገባው። ምክንያቱም መልካም በቃ ነገር ባደረግሽለት ፋንታ እሱ ልክ እንደበደልሽው በጣም በተደጋጋሚ ያወራል። አንቺ በመልካምነት በትህትና ስታዋሪው ተይ በእናትሽ በቃ እንደዚህ አይነት ንግግር ነው እየተናገርሽ ያለው። አንቺ እንደዚህ የምትባይ አይነት ሴት አይደለሽም። ስለዚህ የራሱ ጥጋብ ነው ፊት የሚያደርገው። ከዚህ በኋላ ተረጋግተሽ ስራና ኑሮሽን እንጂ እሱን በቃ ምንም ማድረግ አይቻልም። ከተመለሰ ተመለሰ ነው፣ ካልተመለሰ ደግሞ እንግዲህ ጠንካራ ሆነሽ ይበልጥ ነው ማየት የምንፈልገው እንጂ ያዙ ይልቀቁኝ የሚለው ወንድ ጥሩ አይደለም። አሁን ብሩክ እንግዲህ ምንም አላደረገው እንደማንኛውም ሰው ኦኬ
አዲስ የስራ ባልደረባ አግኝቷል። መተዋወቅ፣ መቀላለድ፣ መግባባት እነዚህ ነገሮች ደግሞ ያሉ ናቸው። ምክንያቱም እሱ ከቃል ጋር እንደነበር ያለው ቅርበት እጅ ለእጅ ተያይዘው ቡና እንጠጣ ምሳ እንብላ እያሉ እንደዛ ሲሽቀባበጡ እንዳልነበረ ሁሉ አንቺ ሰው ጋር ስትሆኚ እገሌ መላ ይሆንሽ ምናምን ማለቱ ተገቢ አይደለም። ስለ ራሱ እንጂ ስለ አንቺ እሱ አቀልሻለሁ የሚልበት ጊዜና ሰዓትም አይደለም። ሲጀመር አንደኛ ተጣልታችኋል፣ ተለያይታችሁ እየኖራችሁ ነው። እንግዲህ ተግባብታችሁ ተስማምታችሁ አብራችሁ እስካልሆናችሁ ድረስ ስላንቺ ህይወት አውቃለሁ ማለት አይችልም። እየወደደሽ እያፈቀረሽ በዚህ ልክ ደግሞ በቃ እንደቆረጠ እንደ ጀግና ጅንን እንዳለ ወንድ ለመምሰል መሞከሩ ስህተት ነው። እንዳልኳችሁ እሷ ምሳ ምናምን ቡና ብለው ሲወጡ እየተከተለ ማኪያቶ እጁ ላይ እስከ መድፋት ደርሷል። ሚስኪን ጆከር ስታሳዝን። እንግዲህ በዛ ደግሞ ሰኒ በቃ ሁሉንም ነገር እኔ ያበላሸው እያለች ራሷ ላይ በቃ እየወቀሰች ነው፣ ራሷን እየተጸጸተች ነው። እንዲሁም ደግሞ ብሩክ ስለሳማት በዛ ምክንያትም ደብሯታል። ያው በጊዜው ልጁን ተናግራና በቃ የሚገባው አይነት ፊት ሰጥተዋለች፣ ማለት ተቆጥተዋለች። እንደተቆጣችውም ገብቶታል ብሩክ። ራኬብ እንግዲህ ስልክ ምናምን ልትቀበል ነበረ። እንዳጋጣሚ ሰኒ የደረሰች እየሰጠችው ያለ ስልክ ቁጥሯን ለብሩክ። ይሄ ነገር አለመሆኑ በጣም ጥሩ ነው። ምክንያቱም እያንዳንዱ ያለውን ነገር ስለሚናገር ብሩክ ወደ ኋላ አይልም ለመናገርና ይሄ ነገር ደግሞ በቃ የሰኒ መድረስ የነሱ ስልክ አለመቀያየር ለጊዜው አሪፍ ነው። በመካከል ሌላ ሰው ከገባ ጥሩ አይመጣም። ራኩዬ ስልክ ለመስጠት መሞከርሽ በጣም ስህተት ነው። ምክንያቱም አንዴ ሰኒን እንግዲህ ግንባሯን ሳማት እያለ ባለበት ሰዓት ሳታስፈቅድ ምናምን ብለሽ ተቆጥተሻል። ግን በቃ እንደዚህ አይነት ሰው ነው። ስለዚህ እንደዚህ አይነት ችኩል ሰው ላይ ስልክ ቁጥር ተቀብለሽ እንዴት ነው ስለነሱ መረጃ ማስረጃ ምናምን ለመቀበል ያሰብሽው? ይሄ ነገር ስህተት ነው። ራኩዬ እናውቃለን። ለሰኒ በጣም መልካም እህቷ ነሽ። በጣም ነው የምትሳሽላት። አንቺ በፍቅር የተጎዳሽ ሰው ነሽ እናውቃለን። ግን ማንም ሰው ደግሞ አይረዳሽም። የሚረዳሽ ቅዱስ ነበረ። ቅዱስም ወደ አሜሪካ ሄዷል። እንግዲህ በቅርብ እንደሚመጣና ጓደኛ አግኝተሽ ጓደኛሽ ጋር ጥሩ ጊዜ እንደሚኖርሽ ተስፋ እናደርጋለን። ዞሮ ዞሮ ለእህትሽ በጣም መልካም እህት ነሽ። የደረሰብሽ ነገር ከባድ ነው። ብዙ ዋጋ ከፍለሻል። ሰኒ ከአማትሽ ጋር በነበረ ሰዓት ሰኒ በዛ ጊዜ የሚናገረው ንግግር በቃ እያንዳንዱ የሚደረገው ድርጊት በጣም ስሱ ነገር ያናድድሽ ነበረ። ምክንያቱም ቤተሰብ ስለሌላችሁ አንቺ ነሽ እናትም አባትም ሆነሽ ያሳደግሻት። አግብተሽ ስትሄጂ እሷንም ይዘሽ ስለሆነ ሄድሽው። በዛ ጊዜ አማትሽ እህትሽን ስለበደለች ስሱ ነገር እስካሁን ድረስ ይቆረቁርሻል። እንዲሁም ባልሽንና አንቺን እንዴት እንዳራራቋችሁ ባልሽ ራሱን ያጠፋበት መንገድ ምክንያት ምናምን ስሱ ነገር ሁሉ ውስጥሽ ላይ ያለ ራኩዬ በጣም ነው እኛ የምንረዳሽ። ከዚህ በኋላ ከራኬብ ላይ ጥላቻ ካለ ጥላቻችሁን አንሱ። ራኪ ለእህቷ በጣም ከምንም በላይ መልካም እህት ናት። እንዲሁም ሰኒ ለራሷ ሳይሆን ቅድሚያ ለሰው ስለምትኖር ይሄን ነገር ስለምታቅ ነውና ራኬብ በጭራሽ እህቷን እየጎዳች አይደለም። ራኬብ እየጎዳሻት ነው ምናምን አትበሏት እስኪ። ራኬብ እህቷን ለመጉዳት አንድ ቀን ምንም ነገር አድርጋ አታውቅም። ስለ እውነት ከተባለ ማለት ነው። ለሷ ስለምታስብላት እንዳትጎዳባት የሷ ጣፋንታ በቃ እንዳይገጥማት ስለምታስብ እንጂ በጭራሽ ሰኒ እንድትጎዳ ፈልጋ አይደለም። ስለዚህ አመለካከታችሁን ቀየረ ብታረጉት መልካም ነው። እንግዲህ ሳንቾ ደግሞ እንደ አጋጣሚ ተገናኝተው ሊያትይ እያላት ነው። ያችኛውን ደግሞ ፀሐይ አቤት ሳንቾ ግን እረቷ አትንቀልቀልተው ተዋትን ቀልቀል አንተ ፓስታ ይሆን ከልጅ እንደው ነፍሰ ቀጭን ፓስታ ተለህ ነበር ራኪ። እና ደግሞ ከራኪብና ከሳንቾ ጋር ፍቅር ምናምን ያልሽው ነገር ፍቅር ስህተት ነው። በጭራሽ ፍቅር የላቸውም። ያው እሱ ሄዶ ያቃጥላት ነበር፣ እንድትሰበር አደረጋት። ብቻ በሷ ምክንያት ሲወጋም እስኪድን ድረስ ትታው
መሄድ አልፈለገችም። በቤቷ ውስጥ እንግዲህ ትሪትመንት ስታደርገው ነበር ስትንከባከበው። ነገር ግን ደግሞ እሱ ቀልቃላ ስለሆነ ያየሁት አይቅረይ በፍቅር ፊት ካላልኩ አንቺ ላይ ብሎ ነው እንጂ ለሌላ ነገር አይደለም። እንደ አጋጣሚ ሆኖ ደግሞ ኒናም ፍቅረኛሞች እንደሆኑ ስታወራ ነበረ። ያው ኒና ወሬ ስለምትወድ ነው እንጂ እርግጠኛ የሆነችበት ነገር አይደለም። የታየውና የተሰማው ነገር ሁሉ አንዳንድ ጊዜ እውነት ነው እርግጠኛ ነን ብለን ማውራት መቻል የለብንም። ኮፒው ደግሞ እንግዲህ ልጅ አባል ሊሆን ልጁን እየጠበቀ ነው። መልካም እንግዲህ የደስታ ጊዜ እንደሆነላችሁ እንመኛለን። ኮፒውዬ ለምንም ነገር አታስብ፣ ፈጣሪ ያውቃል። ሊያ ደግሞ በጣም ነው የምትወድ፣ በጣም ነው የምታስብልህ። ስለዚህ ለሌላው ነገር ፈጣሪ ያውቃል፣ አትጨነቅ። ለዛሬ ያዝንላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ እንደሆነላችሁ እንመኛለን። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ ሆኖ ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። ስለምትከታተሉን ደግሞ ከልብ እናመሰግናለን።